ሰላም ውድ የዚህ ቻናል ተከታታዮችና ቤተሰቦች እንዴት ናችሁ? የዛሬ የወርቅ ዋጋ መረጃ የት ደርሷል የሚለውን ዋጋ ዝርዝር ይዘንላችሁ መጥተናል። ዛሬም እንደተለመደው ከ14 ካራት ጀምሮ ያለውን የጥሬ ወርቅ ዋጋ እስከ 24 ካራት ድረስ ባልተሰራው እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። የ14 ካራት እንግዲህ ለወርቅ ጨምሯል ወይስ ደግሞ ቀንሷል ለሚለው መረጃ እጅግ በጣም አመላካች እንደሆነ ይታወቃል። ሰሞኑንም እንግዲህ በወርቅ ገበያ ላይ ከረጅም ጊዜ በኋላ ማለት ነው ቅናሽ እያሳየ ነው የሚገኘው። በጣም ባልተጠበቀ መልኩ በውጪ የአሜሪካ ዶላር ከ2 3 4 5 የአሜሪካ ዶላር ድረስ በፍጥነት በመቀነስ ላይ ነው የሚገኘው። ይህ እጅግ በጣም ጥሩ አጋጣሚ ነው፣ በተለይ ደግሞ ለገዢዎች። ነገር ግን ደግሞ ወርቅ እጃቸው ላይ ይዘው የሚሸጡበትን ሰዓትና ጊዜ ለሚጠብቁ ደግሞ ምናልባትም ደግሞ ትንሽ ይዘው እንዲቆዩ የማድረግ አቅም ያለው መረጃ ነው። ዛሬም ደግሞ እስቲ በእያንዳንዱ የካራት መለያ ደረጃ በስንት ነው እየተሸጠ ያለው የሚለውን ወቅታዊ መረጃ አብረን የምንከታተል ይሆናል። አብራችሁን እስከመጨረሻው ድረስ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቅን አሁን የምናልፈው ቀጥታ ወደ መረጃ ይሆናል። ከ14 ካራት የጥሬ ወርቅ ዋጋ እንጀምራለን። የ14 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ74 ከ78 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ11829 ከ60 በመሸጥ ላይ ይገኛል። ቀጥለን የምንመለከተው ደግሞ የ15 ካራቱን ሲሆን 15 ካራቱ በአሜሪካ ዶላር በ12674 ከ57 ሲሸጥ በአሜሪካ ዶላር ደግሞ በ80 ከ13 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ቀጥለን የምናልፈው ወደ 16 ካራቱ የጥሬ ወርቅ ዋጋ ነው። 16 ካራቱ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር በ85 ከ47 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13519 ከ54 በመሸጥ ላይ ይገኛል። ቀጥለን የ17 ካራቱ የጥሬ ወርቅ ዋጋ የት ደርሷል፣ በስንት በምሽት ላይ ይገኛል የሚለው ስንመለከት በአሜሪካ ዶላር በ90 ከ82 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ14364 ከ51 የኢትዮጵያ ብር እየተሸጠ ነው የሚገኘው። ተመልካች አድማጮቻችን የ15 የ16 እና የ17 የወርቅ ካራቶች እንደ 14ቱ የወርቅ ካራት ብዙ ተፈላጊነት ያላቸው የወርቅ አይነቶች አይደሉም። በእርግጥ 14 ካራት ምንም እንኳን ጠንካራ ብዙ የሆኑ ማዕድናቶች የተቀላቀሉበት የወርቅ አይነት ቢሆንም እሱ ብቻ ሳይሆን ዋጋውም እጅግ በጣም አሪፍ ነው። እንደነገርኳችሁ 11000 አካባቢ ወርዷል። ቀደም ባሉት ሳምንታቶች 15ም 16ም አካባቢ የተሸጠ ነበረ። እንግዲህ በ4 እና በ5000 በ1 ግራም የጥሬ ወርቅ ዋጋ እንደዚህ ዝቅ ማለት የሚያመለክተው ወርቅ ምን ያህል እንደቀነሰ ነው። 14 ካራት ደግሞ ከሌሎቹም የወርቅ ካራቶች ወትሮኑም ዝቅ ብሎ የሚሸጥ ስለሆነ ከፍተኛ ፍላጎት አለው። 15 16 17 ግን ብዙ ጊዜ ወርቅ ቤቶች ሄዳችሁ የነዚህን የወርቅ አይነቶች በምትጠይቁበት ሰዓት ላይ እንደሌለ ነው ብዙ ጊዜ የሚነግሯችሁ ማለት ነው። 14 ካራት ግን ብዙ የመገኘት እድል አለው። በመቀጠል የምናልፈው ወደ 18 ካራቱ ነው። 18 ካራቱ ደግሞ በጥንካሬው በጣም አሪፍ የሚባል ነው። የወርቅ ንጽህናውም ከ14 ካራት አንጻር ከፍ ያለ ነው። እሱ ብቻ ሲሆን 75 እጁ ንጹህ ወርቅ፣ 25 እጁ ደግሞ እንደ ኒኬል፣ እንደ መዳብ፣ እንደ ነሐስ የመሳሰሉ የሌሎች ማዕድናቶች የተቀላቀሉበት የወርቅ አይነት ነው። በጣም ተወዳጅ ነው። በተለይ ደግሞ እላዩ ላይ ማዕድንን የተለያዩ የከበሩ ማዕድናቶችን እንደ ዳይመንድ የመሳሰሉ ነገሮችን ከወርቁ ጋር አንድ ላይ ማድረግ ለሚፈልጉ ሰዎች እጅግ በጣም ተመራጭ ነው። ፖላዲየም የሚባል ንጥረ ነገርን በመቀባት እንግዲህ ብዙ ጊዜ አስተውላችሁ ከሆነ ሰዎች ቀለበት በሚያደርጉበት ሰዓት ለፕሮሚስ እንዲሁም ደግሞ ለአንዳንድ ሁኔታዎች
ከአለባበሳቸው ጋር እንደሚመች በሚሆን መልኩ በነጭ ቀለምም አድርገው ሲጠቀሙበት እናስተዋላለን። በነገራችን ላይ ነጭ ቀለም መሆን የሚችል ብቸኛው የወርቅ አይነት 18 ካራት ነው። ምናልባት ወርቅ ቤት ልትገዙ ሄዳችሁም ወርቅ ቤቱ ላይ ያያችሁት የወርቅ አይነት ነጭ ከሆነ ያ ወርቅ 18 ካራት ነው እንጂ ሌላ አይነት ካራት አይደለም። ብቸኛው ቀለሙን መቀየር የሚችል ወርቅ 18 እና 18 ካራት ብቻ ነው። ይህንን ያዙ። ዋጋው ስንት ነው ካላችሁ በአሜሪካ ዶላር በ96 ከ15 ነው በምሽጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ15209 ከ48 ነው በምሽጥ ላይ የሚገኘው። በመቀጠል የምንመለከተው ደግሞ የ19 ካራቱን ነው። 19 ካራቱ በ101 ከ49 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16054 ከ45 እየተሸጠ ይገኛል። የ20 ካራቱን ስንመለከት 20 ካራት 1 ግራም የጥሬ ወርቅ ዋጋ በ106 ከ83 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ16899 ከ43 በመሸጥ ላይ ይገኛል። የ21 ካራቱን ስንመለከት 21 ካራቱ በአሜሪካ ዶላር በ112 ከ17 ሲሸጥ በኢትዮጵያ ብር ደግሞ በ17744 ከ39 በመሸጥ ላይ ነው የሚገኘው። 21 ካራት በተለይ ደግሞ በመካከለኛው ምስራቅ ባሉ ሀገራቶች እንዲሁም በአፍሪካና በኢትዮጵያ ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ እንደሆነ ይታወቃል። 22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ117 ከ52 ወይም ደግሞ በኢትዮጵያ ብር ከ18589 ከ36 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን የ21 እና የ22 ካራት የወርቅ ዋጋ ልዩነታቸው እምብዛም ነው። ጥራታቸውም ቢሆን በሀገር ውስጥ መለያ ደረጃቸው የጥራት ደረጃቸው በመካከላቸው ያለው ልዩነት ወደ 5 አካባቢ ነው። የሀገር ውስጡ የ21 ካራት በዓለም አቀፍ ደረጃ 87.5 ነው የወርቅ ንጽህናው። የሀገር ውስጡ ደግሞ 76 ነው። የሀገር ውስጡ ትንሽ በጥራት አነስ ይላል። ኮመንት ላይ አንድ ጥያቄ አይቼ ነበረ። የሀገር ውስጥና የውጭው ምንድነው ልዩነቱ የሚል ጥያቄ ደርሶኛል። የጥራት ደረጃ አላቸው። በተለይ ከወጡ በኋላ በሚጠቀሙበት የቴክኖሎጂ አድቫንስመንት የውጭው ትንሽ ከሀገሩ ለየት ያለ የጥራት ደረጃ አለው፣ ወይም ደግሞ የፒዩሪቲ ሌቭሉ ከፍ ያለ ነው የውጭው ማለት ነው። የሀገር ውስጡ ደግሞ አነስ ይላል። ለምሳሌ በ21 ካራት እንደ ምሳሌ በምንመለከትበት ሰዓት የ21 ካራቱ የሀገር ውስጡ 86.84 ሲሆን የውጭው ደግሞ 87.5 ነው የጥራት ደረጃው ማለት ነው። በአንድ አካባቢ የጥራት ደረጃ አለው። በጣም ዝቅተኛ ነው የጥራት ደረጃቸው። ነገር ግን አንዳንዴ በሚሸጡበት ሰዓት ላይ ዋጋቸው ልዩነት ይኖረዋል። 23 ካራቱንም ስንመለከት በ95 ከ73 ነው የሀገር ውስጡ የጥራት ደረጃው። በአሜሪካ ዶላር ደግሞ በ122 ከ86 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19434 ከ34 ነው እየተሸጠ የሚገኘው። 24 ካራቱ በ128 ከ20 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20279 ከ31 በመሸጥ ላይ ይገኛል። ተመልካች አድማጮቻችን የዛሬ የወርቅ ዋጋ በጥሬው መረጃችን ይህንን ይመስል ነበር። እስካሁን ድረስ አብራችሁን ስለቆያችሁ ስለተከታተላችሁን እያመሰገንን ቻናላችንን ላይክ ማድረግ እንዲሁም ለቻናላችንም አዲስ ከሆናችሁ እንደዚህ አይነት መረጃዎች በየዕለቱ እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አትርሱ። በያላችሁበት መልካም ጊዜ